የቅዱሳት መጻሕፍት ትርጉም አንድ ሰው በትክክል ለመረዳት በአግባቡ ለመረዳት ከፈለገ ቅዱሳት መጻሕፍት ናሬቲቭ እንዳላቸው ማወቅ አለበት። ናሬቲቭ ስትራክቸር አላቸው ማለት አንድ ጥቅስ ብቻውን አይደለም፣ የሆነ ናሬሽን አለ። ከብሉይ ኪዳን ጀምሮ ገና ከኦሪት ዘፍጥረት ጀምሮ እስከ ራእየ ዮሐንስ ድረስ የሚዘረጋ ታሪክ አለ፣ ትርክት አለ እና ያ ነው እያደገ ወደ ፍጻሜው የሚሄድ ማለት ነው። እና ከብሉይ ኪዳን ጀምሮ የተነሳበትን መንደርደሪያውን ካላወቀ አንድ ሰው ናሬቲቭን ካላወቀ ትክክለኛ የቅዱሳት መጻሕፍት መረዳት ሊኖረው አይችልም። ለምሳሌ ልጥቀስላችሁ። ራእየ ዮሐንስ ላይ የበጉን ዝማሬ ዘመሩ የሚል አለ። የሙሴን ምስጋና ይቅርታል። የሙሴን ቆይ ጥቅሱን እናውጣውና ራእየ ዮሐንስ ምዕራፍ 15 ቁጥር 3 ላይ ሁሉን የምትገዛ ጌታ አምላክ ሆይ ሥራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ሥርዓት ስለተገለጠ አሕዛብ ሁሉ ይመጣሉ፣ በፊት ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ ይላል። አሁን ራእየ ዮሐንስ ላይ የሙሴ ምስጋና ሲዘምር ታያላችሁ ማለት ነው። ልብ በሉ እንግዲህ እነዚህ ድል የነሱ ናቸው። የሙሴን ምስጋና የሚዘምሩት ድል የነሱ ናቸው። ወደ ላይ ከፍ ብላችሁ ስትሄዱ በአውሬውና በምስሉ በስሙ ቁጥር ላይ ድል ነስተው የነበሩት ነው የሚለው። የእግዚአብሔርን በገና ይዘው ነው የሚዘምሩት እንደዚህ ማለት ነው። እና ራእየ ዮሐንስ ላይ የሙሴ ምስጋና ሲዘመር እናያለን። ድል የነሱ ሰዎች የሙሴን ምስጋና ሲዘምሩ እናያለን። ሙሴ ምን ብሎ ዘምሯል? መቼ ዘምሯል ካል ሙሴ ቀድሞ የባሕረ ኤርትራን እግዚአብሔር ሲከፍልላቸው እስራኤል የምስጋና ዝማሬ ዘምረዋል። እና ይሄ የመጀመሪያው ኤክሶደስ የመጀመሪያው ዘጸአት ነው። የመጀመሪያው ዘጸአት የሙሴ ነው። አሁን ዘጸአት በቅዱሳት መጻሕፍት ኤክሶደስ የሚባለው አንድ ናሬቲቭ ነው። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን የሚዘልቅ ነገር ነው። በብሉይ ኪዳን ሙሴ ከግብፅ እስራኤልን አውጥቷል። እስራኤልን ከግብፅ አውጥቶ በቀይ ባህር መካከል አሳልፏቸዋል። በቀይ ባህር መካከል ሲያልፉ ደግሞ በላይ ደመና በቀን እንዳያቃጥላቸው፣ በማታ ደግሞ ጨለማ እንዳይሆንባቸው የእሳት አምድ እየተከተላቸው ነው ሲሄዱ የነበረ ማለት ነው እስራኤል። እና በምድረ በዳ እግዚአብሔር መና ከሰማይ እያወረደ እየመገባቸው ነበረ። በምድረ በዳ እያሉ የመገናኛ ድንኳን ተሰጥታቸዋለች። እንደምታውቁት ደብተራ ኦሪት የምትባል የመገናኛ ድንኳን ላይ የታበርናክል የሚባለው ማለት ነው። እና ለሙሴ ታዞ በኦሪት ዘጸአት ላይ ተጽፎ ታገኙታላችሁ። ያ ታዞ ሙሴ ሰርቷል። እና ይሄ ሁሉ ነገር አለ በብሉይ ኪዳን ማለት ነው። እና ይሄ የብሉይ ኪዳን ታሪክ ብቻ አይደለም፣ በአዲስ ኪዳንም የሚመጣ ታሪክ ነው። በአዲስ ኪዳንም የሚቀጥል ነው። ምክንያቱም ያ የብሉይ ኪዳኑ ኤክሶዶስ የብሉይ ኪዳኑ ዘጸአት ለአዲስ ኪዳኑ ዘጸአት ምሳሌ ነው። ለዛ ነው ኦሪት ዘፍጥረት ላይ ኦሪት ዘጸአት ላይ የተዘመረን ዝማሬ ራእየ ዮሐንስ ላይ ሲዘመር የምናገኘው። መጽሐፍ ቅዱስ የሆነ ወጥ የሆነ ታሪክ ያለው ነው። የሆነ ነገር ተጀምሮ የሚጠፋበት ከዚያ አዲስ ነገር የሚጀመርበት ምናምን አይደለም። በቅዱሳት መጻሕፍት ከብሉይ ኪዳን ጀምሮ እያደገ ወደ ፍጻሜው የሚሄድ ታሪክ አለ፣ ናሬቲቭ አለ ማለት ነው። ያንን አንድ ሰው ካላወቀ አይገባውም። በቃ አሁን የሙሴን ታሪክ የእስራኤልን ታሪክ ያላወቀ ሰው የነቢያትን መጽሐፍት ያላወቀ ሰው ቀጥታ ራእየ ዮሐንስን ልተርጉም ቢል አይችልም ማለት ነው።
የዮሐንስ ወንጌል ልተርጉም ቢላ አይችልም። የዮሐንስ ወንጌል ምዕራፍ 1 ላይ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ ለአባቱ አንድ ልጅ እንደሆነ ያለ ክብሩን አየን ይላል። አስቡት። አሁን እነዚህ ቃላትን እያቸው በእኛ አደረ፣ ለአባቱ አንድ ልጅ እንደሆነ ያለ ክብሩን አየን። አሁን እነዚህ ሁለቱን ቃል እያቸው፣ ማደርና ክብር የብሉይ ኪዳን ቃላት ናቸው። እግዚአብሔር በእስራኤል መካከል በደብተራ ድንኳን ውስጥ ያድር ነበረ። በዛም ክብሩን ይገልጽላቸው ነበረ። አሁን የእስራኤል ታሪክ በአጠቃላይ በክርስቶስ መፈጸሙን ነው የሚያሳየው። ያቺ ደብተራ ድንኳን ራሱ በብሉይ ኪዳን የነበረችው ደብተራ ድንኳን ማለት እቺ ድንኳኗ እስራኤል ከእግዚአብሔር ጋር ይገናኙባት የነበረች፣ ታቦቱ የነበረባት፣ መሰዊያ የነበረባት፣ መስዋዕት ይቀርብባት የነበረ፣ የእግዚአብሔር ክብር ይገለጥባት የነበረችዋ ድንኳን ለክርስቶስ ምሳሌ ነበረች። ለዛ ነው እግዚአብሔር በደብተራ ኦሪት በደብተራ ድንኳን በብሉይ ኪዳን በመካከላቸው አደረ ክብሩንም ገለጠላቸው እንደተባለ በአዲስ ኪዳን ደግሞ ቃል ሥጋ ሆነ በእኛም አደረ አለና ክብሩን አየን ይላል። ለዛ ነው ጌታችን ይህንን ቤተ መቅደስ አፍርሱት በሦስተኛው ቀን አስነሳዋለሁ ብሎ ስለ ራሱ ሰውነት የተናገረው ማለት ነው። የክርስቶስ ሰውነት ቤተ መቅደስ ነው፣ እግዚአብሔር የተገለጠበት ማለት ነው። እግዚአብሔር የታየበት የእግዚአብሔር ክብር ለሰው ልጆች የተገለጠበት በክርስቶስ ሰው መሆን ስለሆነ በስጋዊው ምክንያት ስለሆነ እንደዛ ነው። ስለዚህ አያችሁ ከብሉይ ኪዳን ጀምሮ እስከ ራእየ ዮሐንስ ድረስ የሚዘልቅ ናሬቲቭ አለ እና ከመሀል ላይ መጀመር አይቻልም። አንድ ሰው መሀል ላይ ከጀመረ ወይም ባክግራውንዱን በኋላ ያለውን ነገር ሳይረዳ እንደው አዲስ ኪዳን ላይ ብቻ ሄጄ ልረዳ ቢል አይገባውም ማለት ነው። አይገባውም። ሌላ ርዕስ እናንሳ። ለምሳሌ ጽድቅ የሚለው ቃል በብሉይ ኪዳን ጽድቅ የሚለው ቃል በቅዱሳት መጻሕፍት ሁሉ የሚገኝ ነው። በመዝሙረ ዳዊት አለ፣ በነቢያት መጽሐፍት አለ። በእነ ኢሳያስ የእግዚአብሔር ጽድቅ ይገለጣል። በነቢያት መጽሐፍት በአጠቃላይ ስለ ጽድቅ ተነግሯል። እና ጽድቅ ምንድን ነው? አሁን ቅዱስ ጳውሎስ ሮሜ ላይ ይመጣና የእግዚአብሔር ጽድቅ ተገልጧል ይላል። ምንድን ነው የተገለጠው? የተገለጠው ጽድቅ ምንድን ነው? ጽድቅ ራሱ ማለት ምን ማለት ነው? ጽድቅ ተገለጠ ማለት ምን ማለት ነው? የእግዚአብሔር ጽድቅ ምንድን ነው? የሰው ጽድቅ ምንድን ነው? የሚለውን ነገር ለመረዳት የብሉይ ኪዳን የኮቨናንት የብሉይ ኪዳን ኪዳን ምንድን ነው? ጽድቅ የኪዳን ቃል ነው። ነገራችን ላይ ጽድቅ ጻድቅ ማለት በኪዳኑ ታማኝ ነው የሚገኝ ማለት ነው። እና እግዚአብሔር ጻድቅ ነው፣ ሁልጊዜም ኪዳኑን የሚጠብቅ ነው። እና በብሉይ ኪዳን እግዚአብሔር ኪዳን ገብቷል። ያ ኪዳኑ ደግሞ ከእስራኤል ጋር የገባው ኪዳን በቃ ተቋርጦ የሚጠፋ አይደለም። እስከ መጨረሻው ድረስ ዓለም የሚድንበት ነው። የሆነ ሰዎች ፌል ስላረጉ በብሉይ ኪዳን እስራኤል በሚገባው ሁናት ስላልተገኘች የእግዚአብሔር ኪዳን ይጠፋል ማለት አይደለም። በነቢያት መጽሐፍት ደጋግሞ ምን ብሎ ሲናገር እናገኘዋለን? ኪዳኔን አድሳለሁ፣ አዲስ ኪዳን የምገባበት ዘመን ይመጣል ይላል። ለምሳሌ በኤርምያስ ትንቢተ ኤርምያስ ላይ ምዕራፍ 33 ላይ 26 እነዚህ ብታነቡት እግዚአብሔር ኪዳኑን እንደማይተው በቃ ፌል አድርጓል ምናምን ብሎ ብሉይ ኪዳን የጀመረውን ነገር የሚተው አይደለም፣ ይፈጸማል። በቃ የሰው ልጅ ፌል ቢያደርግ እንኳን የእግዚአብሔር እቅድ ይፈጸማል። ምክንያቱም ፌል ያደረግነውን እኛን ለማዳን አይደል የመጣው፣ በእኛ እንትን ላይ አይደለም የሚመሰረተው። እግዚአብሔር ዓለምን የማዳኑን ስራ ይሰራዋል። ጽድቁ ማለት እሱ ነው። በቃ የሚገለጥ ነገር አለ። እግዚአብሔር የገባው ኪዳን አለ። እግዚአብሔር ዓለምን ኦርደር ያስይዛል። እንደገና ጽድቅ ኦርደር ነው። በዓለም ላይ የሚፈጥረው ኦርደር አለ፣ የሚያስተካክለው ነገር አለ። ያ ደግሞ መፈጸም አለበት ነው። ከብሉይ ኪዳን ጀምሮ ቢውል እያደረገ ከአብርሃም መጀመሪያ ለአዳም የገባው ኪዳን አለ። ከዚያ ለኖህ፣ ከኖህ ወደ አብርሃም፣ ከአብርሃም ወደ እስራኤል፣
ለነ ዳዊት በዚህ እንደዚህ እያለ ይመጣና ከእስራኤል የእስራኤል ሁሉ ነገር በክርስቶስ ይጠቀለላል። እስራኤል ጉዳይ በክርስቶስ ይጠቀለላል። ለዛ ነው ይሄ ኢሳይያስ 53 ላይ ያለው እሱ ግን ስለ በደላችን ቆሰለ፣ ስለ መተላለፋችን ደቀቀ፣ የደህንነታችን ተግሣጽ በእሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስ የሚለው ነገር ባሪያዬ፣ ብላቴናዬ፣ ነፍሴ የምትወደው እየተባለ የተነገረለት የዘ ሰፈሪንግ ሰርቫንት የሚባለው ለእስራኤልም ይተረጎማል፣ ለክርስቶስም ይተረጎማል። ምክንያቱ ምንድን ነው? የእስራኤል ፍጻሜ ክርስቶስ ነው። አይዲያል እስራኤል ማለት ክርስቶስ ነው። በቃ እሱ ነው የሚፈጽመው ማለት ነው። የእስራኤል አይዲያል የሆነ ሚሽን የተፈጸመው በክርስቶስ ነው። በንጹህ በሆነ መንገድ ፍጻሜውን ያገኘው በሱ ስለሆነ ለእስራኤል የተነገረው ነገር ፍጻሜው ክርስቶስ ነው። ስለዚህ ከእስራኤል እየተንደረደረ መጥቶ ገና ከነ አብርሃም ቀደም ካለው እስከ ክርስቶስ የሚደርስ የእግዚአብሔር ጽድቅ አለ፣ የእግዚአብሔር ኪዳን አለ፣ እግዚአብሔር የሚሰራው ስራ አለ፣ እግዚአብሔር ተስፋ የሰጠው ነገር አለ። ያ መፈጸም አለበት ማለት ነው። ስለዚህ ቅዱሳት መጻሕፍትን ስንረዳ ከብሉይ ኪዳን ጀምሮ የመጣውን መምጣት ማየት አለብን ማለት ነው። አንዳንድ ሰዎች አዲስ ኪዳን ብቻ አንብቤ ይበቃኛል የሚሉ ሰዎች አሉ። አዲስ ኪዳን ብቻማ አይበቃም። አዲስ ኪዳን ቁልፍ ነው፣ ቤቱን መክፈቻ ነው። ቤቱ ሲከፈት ግን ብሉይ ኪዳን መታየት አለበት በብርሃኑ ማለት ነው። ሐዋርያት እኮ ሁሉን ነገር ያስረዱት ከብሉይ ኪዳን እየጠቀሱ ነው። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ከነቢያት ቃል እየጠቀሱ ከመዝሙራት እየጠቀሱ ነው የክርስቶስን ነገር ያስረዱት ማለት ነው። የአዲስ ኪዳንን ነገር ያስረዱት ከነቢያት እየጠቀሱ ነው። ለምሳሌ መዝሙር 110 ጌታ ጌታዬን በቀኝ የተቀመጠ አለው የሚለው ጠላቶቼን የእግር መረገጫ እስካደርግልህ ድረስ በቀኝ የተቀመጠ አለው የሚለው በቃ ሁሉም ሐዋርያት የተቀባበሉት ነው። በእግዚአብሔር ቀኝ ተቀመጠ ጠላቶቹ እስኪገዙለት ድረስ፣ ነገር ግን አሁን እንደተገዙለት አላየንም ገና ይላል ጳውሎስ። ስለዚህ ይሄ በጣም ረዥም ናሬቲቭ አለ ማለት ነው። ለዛ ነው አሁን ለመጽሐፍ ቅዱስ መምህራን የሚያስፈልጉት ረዥም ዘመን ማጥናት ወይም እንደ ሐዋርያት በመንፈስ ቅዱስ ደግሞ እንደው ክርስቶስ የመጽሐፍትን ቃል ሁሉ ገለጠላቸው እንደተባለው በዛ በመንፈስ ቅዱስ ኃይል የተለየ መገለጥ የሌለው ሰው ካልሆነ መጽሐፍ ቅዱስ የታተመ መጽሐፍ ነው። ለምን ከመጀመሪያው ጀምሮ ማጥናት በጣም ጥንቃቄ የሚጠይቅ ነው እንጂ ዝም ብሎ ሰው ደርሶ እንደ ሳይንስ መጽሐፍ የሆነ የሳይንስ መጽሐፍ እንኳን እንደዛ አይደረግም እኮ። የሆነ ጥቅስ መዞ እዛ ላይ ይሄ ነው የኔ ትምህርት ይሄን ነው የምረዳው ቢል ይሳሳታል ማለት ነው። እና የኢሳይያስ 53 ላይ ያለው ለምሳሌ ስለ ክርስቶስ የተነገረው ትንቢት እሱ ላይ ነው አሁን ችግሩ። እሱን ያልተረዳ ሰው አሁን አዲስ ኪዳን ላይ መጥቶ በፔናል ሰብስቲቱሽን ይተረጉማል ማለት ነው። ግን ምንድን ነው እዛ ላይ የሆነው? በብሉይ ኪዳን የሰፈሪንግ ሰርቫንት ብላቴናዬ፣ ነፍሴ የምትወደው ተብሎ የተነገረለት የእስራኤልን መዳን የሚፈጽም በእርሱ የተነሳ ብዙዎች ጻድቃን ይሆናሉ የተባለለት ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስ የተባለለት ራእይ ማን ነው? ኢሳይያስ 53 ላይ ያለው ምንድን ነው? በጣም 20 ምናምን ምዕራፎች ናቸው። ባይዘዌ ከኢሳይያስ 40 ጀምሮ ነው ስለሱ የሚያወራው ማለት ነው። ከኢሳይያስ 40 ጀምሮ በ53 አልፎ ይሄዳል። የዚህ ጉዳይ ቲሙ ራሱ ርዕሱ ማለት ነው። እና ይህን በጥንቃቄ ያልተረዳ ሰው ይሄ ጥቅስ ብሉ በአዲስ ኪዳን ላይ ተጠቅሶ ሲያገኘው እንደፈለገ እሱ በሚፈልገው ይተረጉመዋል። የደህንነታችን ተግሣጽ በእርሱ ላይ ነበረ ይልና ለፔናል ሰብስቲቱሽን ሰጥቶ ይተረጉማል ማለት ነው።
ወይም ደግሞ ብዙዎች በእሱ ጻድቃን ይሆናሉ የሚለውን ይዝና አይ ብዙዎች ስለተባለ ምናምን ብሎ የሆነ ሊሚትድ አቶንመንት ምናምን ብሎ ይሰራል ማለት ነው እና አቢዩዝ ይደረጋል ማለት ነው ቃሉ። ግን ሙሉ ቲሙን ማየት አለብን። ይሄ ጉዳይ ከብሉይ ኪዳን በጣም ብዙ አሉ እዚህ ጋር የሚገናኙ ጥቅሶች የነቢያት ለምሳሌ ኢሳይያስን፣ ኤርምያስን ምናምን ነቢያትን እዩዋቸው። በብሉይ ኪዳን የነበሩ ነቢያት ሰፈር አድርገዋል። እንደዚህ ይሄ እዚህ ላይ የተነገረው አይነት ነገር ደርሶባቸዋል። ለምሳሌ ኢሳይያስ ይሄ ደርሶበታል። ነቢያት እኮ በመጋዝ የተሰነጠቁ አሉ። የእግዚአብሔርን ቃል እየተናገሩ ለእግዚአብሔር ታማኝ አገልጋዮቹ ነው ብዙ መከራ የተቀበሉ አሉ። እና ሆሴ ነቢዩ ሆሴ እግዚአብሔር የእስራኤልን ኃጢአት ለመግለጥ በሱ ላይ ያመነዘረችን ሴት እንዲያገባ አዞታል። ይህን ታውቃላችሁ? ታማኝ ያልሆነች ሴት አግባ ብሎ አዞት የእሷ አለመታዘዝ እስራኤል በእግዚአብሔር ላይ የሰራችው በደል እንዲገባው ማለት ነው። ነቢያት የእግዚአብሔር ቁጣ ራሱ ይጋባባቸዋል ማለት እግዚአብሔር በኃጢአት ምክንያት የሰው ልጆችን ኃጢአት እንዴት እንደሚያዩ እንዲያዩ እግዚአብሔር የእሱን እይታ ሼር ያደርጋቸዋል እንዲያዩ ያደርጋቸዋል ማለት እና በዛ ሰፈር ያደርጋሉ ማለት የሰው ልጆችን ኃጢአት እግዚአብሔር እንደሚያየው አድርጎ ማየት ከባድ ነው። ባይዘው እንዴት እንደሚያሳዝን አስባችሁታል? እግዚአብሔር እኛን እንደሚያየን የሰው ልጆችን ኃጢአት በእግዚአብሔር በኩል ሆናችሁ ብታዩ በጣም ፔንፉል ነው የሚሆነው። በጣም ከባድ የነፍስ ሰፈሪንግ ነው የሚሆነው። ምክንያቱም እኛ ከሰው ልጆች ጋር ደግሞ እንትን አለን፣ አንድነት አለን አይደል? የሰው ልጅ አንድ ነው እና እኛ የበደልነው በደል አድርገን ነው የምናስበው። እግዚአብሔር ፐርሰናሊ ባንበድል እንኳን አንድ ሰው በእግዚአብሔር በኩል ሆኖ የሰው ልጆችን ክፋት፣ ጥመት፣ በደል ሲያይ ሰፈር ያደርጋል። ሙሴ እኮ እንደዛ ነው ያደረገ አይደል? ሙሴ እስራኤል ጥጃ ሰርተው ሲያመልኩ ምንድን ነው ያደረገው? ለጊዜው ሄደ እግዚአብሔር ጋር አማለዳቸው፣ ሄዶ ለመነላቸው ለእስራኤል እባክህ እግዚአብሔር ሊምር ሲፈልግ ሙሴን አማከረው። አይገርምም? ሊምራቸው ሲፈልግ ሙሴን አማከረው። ይህ ህዝብ አንገተ ደንዳና ነው፣ አንተን ለትልቅ ህዝብ መሪ አደርግሃለሁ፣ ይህንን ህዝብ ግን ላጥፈው አለው። እግዚአብሔር እስራኤልን ሊያጠፋቸው ቢፈልግ ምንድን ነበር የሚያደርገው? ዝም ብሎ ያጠፋቸው ነበር። ሙሴን ማማከሩ በሙሴ በኩል ሙሴ ማልዶላቸው፣ ሙሴ ለምኖላቸው እንዲድኑ በር እየከፈተ ነው። መዳኛ መንገድ እያዘጋጀላቸው ነው ማለት ነው። ከዛ ግን ሙሴ ለመነላቸውና ጸለየላቸውና ለእስራኤል እንደውም ምን አለ? ይህንን ህዝብ ከምታጠፈው እኔን ከሕይወት መጽሐፍ ደምስሰኝ አለ። ልክ ነው። ሙሴንም እያሳደገው ነው። ሙሴንም ለህዝቡ ያለውን ፍቅር እያየ እያሳደገው ነው። ልክ ነው። በሙሴ በኩል ሊምራቸው ፈለገ፣ ማራቸው። ግን ሙሴ ለእስራኤል ምሕረትን ተቀብሎ ሲወርድ ጥጃ እያመለኩ ሳይ ተናደደ፣ ቁጣው ነደደች ነው የሚለው። እንዴ ምንድነው ሙሴ አሁን ለእስራኤል ምሕረትን ለምን አይደል የመጣ? ለእስራኤል ምሕረትን ለምኖ መጥቶ እሱ ሲያያቸው እንደ እግዚአብሔር ተናደደ ማለት እንደ እግዚአብሔር ቁጣው ነደደ፣ ተጋባበት። አያችሁ፣ ከእግዚአብሔር ጋር ቆይቶ ስለመጣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ደግነት ተካፍሎ መጥቶ በሲና ተራራ ላይ ህዝቡን ጣዖት እያመለኩ ለጥጫ እየሰገዱ ሲያገኛቸው ቁጣው ነደደ፣ ጽላቶቹን ወርውሮ ሰበራቸው። እና ነቢያት እንደዚህ ናቸው፣ ሰፈር ያደርጋሉ። በእግዚአብሔር በኩል ሄደው ለህዝቡ ምሕረት ይለምናሉ። በእግዚአብሔር በኩል ሆነው ደግሞ ህዝቡን ሲያዩት ኃጢአቱ ቁጣቸውን ያነደዋል። አያችሁ መካከለኝነት ምን ያህል ከባድ እንደሆነ።
መካከለኛ መሆን። በመካከል መሆን በጣም ከባድ ነው። መካከለኛ መሆን ማለት በእግዚአብሔርና በሰው መካከል። እነ ሙሴን ስታዩቸው በጣም የእነ ሙሴ ህይወት በጣም ከባድ ነው። በሰው በኩል ነው የእግዚአብሔር ቁጣ እንዳያጠፋቸው ምሕረቱን ይለምናሉ። በእግዚአብሔር በኩል ሆነው ደግሞ ከእግዚአብሔር ጋር ይቆጣሉ። ለምን? ጻድቅ ናቸው። እግዚአብሔር ጻድቅ እንደሆነ እነሱም ጻድቅ ናቸው። ኃጢአትን ይጠላሉ። ይሄ ማለት ኖርማላይዝ አያደርጉም። አሁን በእኛ ዘመን ኃጢአት ኖርማላይዝ ይደረጋል አይደል? እንዲሁም ስሙ እየተቀየረ ምን እያለ ነው ኃጢአት። ለእግዚአብሔር እንደነ ሙሴ ልመና ሳይሆን የመስቀል ላይ የቤዛነት ዋጋ ከፍሎ የሚያስታርቅ በእግዚአብሔር በኩል ሆኖ ደግሞ ፍርድ የሚፈርድ ኃጢአትን የሚጠላ ነው። ለዛ ነው ክርስቶስ አስታራቂ ብቻ ሳይሆን ንጉሥ ነው። ንጉሥ ማለት በኃጢአት ላይ የሚፈርድ ማለት ነው። ዳኛ ነው። ፍርዱን ሁሉ ለእሱ ነው የተሰጠው። ስለዚህ ክርስቶስ ይፈርዳል። አሁን ሙሴ እስራኤልን ከእግዚአብሔር ጋር አስታርቆ ሲመለስ እስራኤል ጣዖት እያመለኩ ሲያገኛቸው ቁጣው እንደነደደው ክርስቶስም አሁን ዓለምን አድኗል አይደል? ለፍርድ ይመጣል ማለት ነው። ያን ጊዜ በእኛ ቤተ ክርስቲያን የደብረ ዘይት የምጽአቱ የሚታሰብበት እሑድ ላይ የሚባል ምስባክ አለ። ብዙዎቻችሁ ታውቁታላችሁ። እግዚአብሔር ሰጋደ ይመጽእ ወአምላክነሂ እያረመመ እሳት ይነድድ ቅድሜሁ የሚል እግዚአብሔር በእውነት ይመጣል፣ ግልጥ ነው ይመጣል። አምላካችን ዝም አይልም። ለምን? መጀመሪያ ሲመጣ ዝም ብሎ ነው የመጣው እኮ። እንደሚታረድ በግ በቀራጮቹ ፊት አፉን እንደማይከፍት በግ ዝም አለ ነው የተባለው። ሲከሱት ዝም፣ ሲገርፉት ዝም፣ መከራ ሲያጸኑበት ዝም ነው ያለው። ከዝምታው የተነሳ ጲላጦስ እስኪደመም ድረስ፣ ጲላጦስን እስኪደንቀው ድረስ ይሄ ራሱን የማይከላከል ማን ነው? እስራኤል በሐሰት ምንድነው ሊቃነ ካህናቱ የሐሰት ፍርድ እያስፈረዱበት ሐሰተኛ ምስክሮች አቅርበውበት እያለ እንኳ ጲላጦስ ይህን እያወቀ ክርስቶስ ይህን አይከላከልም ነበር፣ ዝም ነበር የሚል ለምን? እሱ በምድራዊ ዳኛ ፊት የሚዳኝም አይደለም። ሲጨመር ዓለምን ለማዳን ስለመጣ እንጂ ክርስቶስ በምድራዊ ዳኛ ፊት የሚዳኝም አይደለም። ጲላጦስ እሱን አይዳኘው። ሁለተኛ ደግሞ ራሱን ሊከላከል አልመጣም። ራሱን አሳልፎ ሊሰጥ ለመከራ አሳልፎ ሊሰጥ መጣ እንጂ ሊከላከል አልመጣም። ከሚከላከልማ ከሆነ በሀሳብ መከራከር ሳይሆን መላእክት ከሰማይ ወርደው እኮ ያንን ሁሉ ብትንትን አድርገው ማጥፋት ይችላሉ። ስለዚህ ዝም ብሎ ነበር የመጣና የዳግም ምጽአቱ ግን ምን ይላል ምስባካችን? የዳዊት መዝሙር ወአምላክነሂ እያረመም ዝም አይልም። ፍርድ እየተናገረ ነው የሚመጣው ማለት ነው። እሳት ይነድድ ቅድሜሁ፣ እሳት የተባለ ፍርዱ ነው። የእግዚአብሔር ፍርድ እሳት ነው እና መካከለኝነት እንደዚህ ነው እና ይሄ ከብሉይ ኪዳን ጀምሮ ከነ ሙሴ ከነቢያት ጀምሮ መቶ ክርስቶስ ላይ ክላይማክስ ላይ የደረሰ ነገር አለ። ሁሉም ነገር እንደዛ ነው ስታዩት ማለት ነው። እና ናሬቲቭ አለው መጽሐፍ ቅዱስ ከብሉይ ኪዳን ጀምሮ እየጨመረ እያደገ ሄዶ የሚፈጸም ነገር አለው እና ያንን መስመር የማያውቅ ሰው፣ ያንን መስመር የማይከተል ሰው መሀል ላይ ከጀመረ ችግር ነው ማለት ነው። የሆነ ቦታ ላይ ብቻ መዞ ላጥና ቢል እንደ ጳውሎስ ጋር ብቻ ሄጄ በቃ ልተርጉም ቢል፣ የዮሐንስ ወንጌል ጋር ሄጄ ልተርጉም ቢል አይችልም። ዮሐንስ ወንጌል ምዕራፍ 19 ላይ የወጉት ሁሉ ያዩታል ተብሎ እንደተጻፈ ይላል። የት ቦታ ነው የተጻፈው? ለማን ነው የተጻፈው? የወጉት ያዩታል የተባለው ማን ነው? ትንቢተ ዘካርያስ ላይ ሄዶ ማንበብ አለበት ማለት ነው። የወጉት ሲያዩት ምንድን ነው የሚሆኑት? አይተው ምንድን ነው የሚጠቀሙት? ንስሐ ይገባሉ ነው የሚል ዘካርያስ ላይ። ስለዚህ የክርስቶስ መስቀል ለሰው ልጆች የንስሐ ምንጭ ነው፣
ለሰቀሉት አይሁድ እንኳ በኋላ ተጸጽተው እንዲያምኑበት ምክንያት ሆኗል ማለት ነው። ዓለም ሁሉ ከዚህ በኋላ እስከ ዳግም ምጽአት ድረስ የክርስቶስን መስቀል እያሰበ ኃጢአት ምን ያህል ቢከፋ ነው የእግዚአብሔርን ልጅ ለሞት ያበቃው፣ የእግዚአብሔር ልጅ ሥጋ ሆኖ ሰው ሆኖ በመስቀል ላይ እንዲሰቀል ያደረገ፣ መከራ እንዲጸናበት፣ ኀፍረትን እንዲቀበል፣ ሕማማትን እንዲቀበል ያደረገው የሰው ልጅ ኃጢአት ነው እያለ እንዲያስብ ያደርጋል። እና የወጉት ሁሉ ያዩታል ንስሐ ይገባሉ ተብሎ ዘካርያስ ላይ የተነገረው እና አንደኛ ከብሉይ ኪዳን ጀምሮ የሚመጣውን ነገር ማየት አለብን። ሌላም እዚሁ ናሬቲቭ ካልኳችሁ ውስጥ ሌላ ላንሳ። ለምሳሌ መስዋዕት፣ በብሉይ ኪዳን የመስዋዕት ስርዓት አለ። መስዋዕት ምንድን ነው? መስዋዕት ለምን ዓላማ ነው ይሰዋ የነበረ? መስዋዕት ሰውን ከእግዚአብሔር ጋር የሚያስታርቀው ለምንድን ነው? ምንድን ነው ጥቅሙ? ስንት አይነት መስዋዕት ነበረ? እነዚያ በክርስቶስ እንዴት ተፈጸሙ ብሎ ለመናገር ከአቤል ጀምሮ እንግዲህ መሄድ አለበት ማለት ነው። ምክንያቱም ዕብራውያን 12 ላይ ስትሄዱ ከአቤል ደም ይልቅ የተሻለ የሚናገር ወደ ክርስቶስ ደም ደርሳቸዋል ይላል። እንዲህ የአቤል ደም ምንድን ነው ብላችሁ አቤል ጋር ትሄዳላችሁ ማለት ነው። ዕብራውያን በአጠቃላይ የመስዋዕቱ ስርዓት በብሉይ ኪዳን የነበረው የመስዋዕት ስርዓት የተተረጎመበት ነው። ስለዚህ ወደዛ መሄድ ይገባናል ማለት ነው። ወደዛ መሄድ ይገባናል ማለት ነው። መስዋዕት በጣም ሚስ አንደርስታንድ የሚደረግ ነገር ነው። አሁን ለምሳሌ መስዋዕት እግዚአብሔር ሞትን ነው የሚቀበለው? ከመስዋዕት ሞትን ነው የሚቀበለው ብለን እንጠይቅ። ለእግዚአብሔር መስዋዕቱ ነው የሚቀርበው? ሞት ነው ወይ? አንዳንድ ሰዎች ሞቱ ይመስላቸዋል የሚቀርበው። ሞት እኮ ኢቪል ነገር ነው፣ መጥፎ ነገር ነው። ሞት ለእግዚአብሔር ስጦታ ሆኖ አይቀርብም። የመስዋዕቱ ደም ነው የሚቀርበው። ደም ደግሞ ህይወት ነው እና ህይወት ለእግዚአብሔር እንደመስጠት ነው መስዋዕት ማለት ነው። እና ይሄ በፔናል ሰብስቲቱሽን ምናምን በጣም ራዲካል የሆነ ሳቢ ያላቸው ሰዎች ሞቱ ላይ ነው የሚያተክሩ። ቅጣቱ፣ ሰፈሪንጉ ሞቱ ላይ ማለት ነው። ግን የሚገርማችሁ ወደ መስዋዕት ብሉይ ኪዳን መስዋዕት ብትሄዱ ሊቀ ካህናቱ አይደለም እንኳ ኢቭን የሚሰዋቸው ማለት ነው ማለት የሚታረዱት ምን የሚሉት ውጭ ነው። ሌላ ሰው ነው ባርዶ የሚያመጣቸው። ሊቀ ካህናቱ ዋናው ጉዳዩ ከደሙ ጋር ነው። ደሙ ደግሞ ህይወት ነው። የእንስሳት ነፍሳቸው ደማቸው ውስጥ ነው እና ከህይወት ጋር የተያያዘ ነው። መስዋዕት የህይወት ስርዓት ነው እንጂ የሞት ስርዓት አይደለም። ህይወትን ለእግዚአብሔር ማቅረብ መስጠት። እግዚአብሔር ህይወትን ነው የሚቀበለው። ለእግዚአብሔር ስጦታ የሚቀርበው ህይወት ነው። በሞት በኩል ህይወትን ነው የሚቀበለው ማለት ነው። ደሙ ያንን ነው የሚወክለው ማለት ነው። እና ክርስቶስ ለእግዚአብሔር የሰጠው ነፍሱን ነው፣ ህይወቱን ነው። ህይወቱን በጎ መዓዛ አድርጎ የመታዘዝ እስከ ሞት ድረስ የሚታዘዝ ባለመታዘዝ የሰው ልጅ ሞትን አምጥቶ ነበርና እስከ ሞት ድረስ በመታዘዝ ንጹህ የሆነ ምንም እንከን የማይገኝለት ሙሉ የሆነ ህይወት ነው ካሳ አድርጎ ለኛ የሰጠው ማለት ነው። የመስዋዕትን ስርዓት ስናይ ከብሉይ ኪዳን ጀምሮ ማየት አለብን። ለዛ ነው ማይገባቸው። አሁን በቅርቡ ስንከራከር ሰምታችሁ ከነበረ ለምሳሌ ቅዱስ ቁርባን መስዋዕት ነው አይደለም የሚል ክርክር ነበረ። አንድ ሰው ቅዱስ ቁርባን ጌታ የሰጠበትን ቀን የሚያውቅ ሰው ሐሙስ ማታ ነው የሰጠው፣ በፋሲካ ቀን ማለት ነው። የመስዋዕት ስርዓት ነው ራሱ ያ ሪቹዋሉ ራሱ። ሁለተኛ ለአዲስ ኪዳን ደሜ ነው ብሎ ከሰጠ የኪዳን ደም ምንድን ነው ብሎ ወደኋላ መሄድ አለበት። የኪዳን ደም የሚባለው ምንድን ነው? በብሉይ ኪዳን ነዋያተ ቅዱሳት ሁሉ የተረጩበት፣ መጽሐፍት ሁሉ የተረጨበት ኦሪት ዘጸአት ላይ ያለ ታሪክ ነው። እስራኤል ህዝቡ ራሱ የተረጨበት ደም አለ ከእግዚአብሔር ጋር ኪዳን ሲገቡ ማለት ነው። እግዚአብሔርም ኪዳን ሲገባላቸው እነሱም ኪዳን ሲገቡ ኪዳን ተገባብተዋል እና ያ ኪዳን በደም ነው የጸናው። ደም ተራጭቶ ነው፣ የመስዋዕት ደም ተራጭቶ ነው እና ጌታችን የራሱን ደም የአዲስ ኪዳን ደም ሲል ከመስዋዕት ስርዓት ጋር እያገናኘው ነው። ይህ ሳክሪፊሻል ቋንቋ ነው ማለት ነው እና ይህንን የብሉይ ኪዳን ታሪክ የሚያውቅ ሰው ቅዱስ ቁርባን መስዋዕት አይደለም ብሎ ሊናገር አይችልም፣ በፍጹም ማለት ነው። በፍጹም ሊናገር አይችልም። ካልሆነ ግን ቃላቱ ዝም ብሎ ራንደም የመጡ ይመስለዋል። አያችሁ፣
እንደውም ከአዲስ ኪዳን ጋር ብቻ ከሆነ ያለው ነገር ወደ ብሉይ ኪዳን ወደ ኋላ ካላየ ይህ አይነት ችግር ይፈጥራል ማለት ነው። ለምሳሌ ሌላ ናሬቲቭ ልንገራችሁ። ዊዝደም ጥበብ ቤት ሰራች ይላል መጽሐፈ ጥበብ ላይ የሶሎሞን መጽሐፍ ላይ። መጽሐፈ ምሳሌ ላይ ደግሞ ጥበብ የመንገዱ መጀመሪያ ያደረገኝ አለች ይላል። ጥበብ ቀድማ ነበረች። ተራሮች ሲመሰረቱ የዓለም መሰረት ሲጣል ነበረች ይላል። ከዛ ደግሞ ጳውሎስ ሲመጣና የእግዚአብሔር ጥበቡ ክርስቶስ ነው ይለናል። አሁን ይውላችሁ ከብሉይ ኪዳን ጀምሮ የዊዝደም ክርስቶሎጂ ይባላል። ክርስቶስን ከጥበብ ጋር የማገናኘት ናሬቲቭ አለ ማለት ነው። ጥበብ ፐርሶኒፋይድ ነው። ጥበብ ፐርሰን ነች እና ያ ጥበብ ክርስቶስ ነው የሚለው ከብሉይ ኪዳን ጀምሮ የመጣ ነው። የዮሐንስ ወንጌልን በሱ ነው የምንረዳው። የዮሐንስ ወንጌልን ለመረዳት አንዱ እሱ ያስፈልጋል። ለምሳሌ ክርስቶስን ቃል ሲለው ቃል በመጀመሪያ ቃል ነበረ። ይሄ ቃል ዊዝደም፣ ሎጎስ ምናምን የሚያያዙ ናቸው። ከእውቀት ከመረዳት ከጥበብ ጋር የሚያያዙ ናቸው። ዮሐንስ በተለየ ሁኔታ እምነትን ከእውቀት ጋር ያገናኛል። ለምሳሌ የዮሐንስ ወንጌል ምዕራፍ 14 ላይ መሰለኝ ምን ይላል? እውነተኛ አምላክ የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች ይላል። ያውቁ ዘንድ ነው የሚለው ማወቅ። መልእክታቱም ላይ ስትሄዱ ዮሐንስ መልእክት ላይ እግዚአብሔርን አውቀዋለሁ የሚል እያለ ይናገራል። ማወቅ ዊዝደም፣ ብርሃን ይላል። ክርስቶስን ደግሞ ብርሃን ወደዚህ ዓለም መጣ። ነገር ግን ሰዎች ስራቸው ጨለማ ስለነበር ብርሃንን ጠሉ፣ ከብርሃን ይልቅ ጨለማን መረጡ ይላል። ብርሃን ምንድን ነው? ብርሃን ማለት ዊዝደም ነው። ብርሃን ማለት እውቀት ነው። ጨለማ የሚባለው ድንቁርና ነው። ጨለማ ማለት ስንፍና ነው፣ አለማወቅ ነው። ከነገራችን ላይ አንዱ ድነት ማለት የእውቀት ድነት ነው። በተለይ ዲቫይን የሆነውን ነገር ስፒሪቹዋል የሆነውን ነገር እውቀት ተሰውሮብን ነበረ። በኃጢአት ምክንያት ጨልሞ ነበረ ሕሊናችን ማለት ነው። ኃጢአት ምን ያደርጋል መሰላችሁ? አይነ ልቦናችሁን ያጨልማል። የነፍስን እውቀት ያጨልማል፣ ያደበዝዛል። በድንግዝግዝ እንዲኖር ያደርጋል ሰውን ማለት ነው። ሕዝቤ እውቀት ከማያጣት የተነሳ ጠፋ እንደተባለው ክርስቶስ በሁሉም ነገሩ እውቀትን ገልጦልናል። በስራውም፣ በማንነቱም፣ በራሱ በፐርሰኑ ባደረገው ስራ፣ በተናገረው ንግግር፣ ባስተማረው ወንጌል ብርሃን ሆኗል ለዓለም እና ክርስቶስ ዊዝደም፣ እውቀት፣ ጥበብ፣ ብርሃን ተብሏል ማለት ነው። ይሄ አሁን ከብሉይ ኪዳን ጀምሮ የሚመጣ ነው። እንግዲህ አዲስ ኪዳን ላይ ፍጻሜውን የሚያገኝ ማለት ነው። ጥበብ የምትባል ነበረች በእስራኤል ፐርሰኒፋይድ የሚያደርጓት። ጥበብ ከቀይ ዕንቁ ይልቅ ትበልጣለች ይላል ሰሎሞን። እሷን የገዛ በጣም የከበረ ነው። በጻድቃን ሰውነት ውስጥ ትመላለሳለች፣ የሚወዷትን ትወዳለች ይላል። እኛ ቅዳሴያችን ላይ ይሄ ሁሉ ይተረክና ምን ይላል መጨረሻ ላይ? ጥበብሰ መድኃኒነ ውእቱ፣ ጥበብ ግን መድኃኒታችን ነው ብሎ ይጨርሰዋል። እና ጥበብ ክርስቶስ ነው። መጨረሻ ላይ አልቲሜትሊ ጥበብ ማለት ክርስቶስ ነው። ክርስቶስን የማያውቅ ሰው ሰነፍ ነው፣ ሁልጊዜ ሰነፍ ነው። ምንም ቢመራመር፣ ምንም ቢያውቅ፣ ምንም በዚህ ዓለም እውቀት የመጨረሻ ደረጃ ላይ የደረሰ ሰው እንኳ ቢሆን ክርስቶስ ተነግሮት የክርስቶስ ብርሃን ተነግሮት የክርስቶስ ትምህርት የክርስቶስ ማዳን ተነግሮት እምቢ ያለ ሰው ሰነፍ ነው፣ ጠቢብ አይደለም። ጠቢብ አንለውም። እንደዚህ አይነቱን ሰው ምንድን ነው ብንለው? አብድ ነው የሚለው መጽሐፍ። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። ምንም ቢመጥቅ ምንም ቢመራመር እግዚአብሔርን የማይከተል እግዚአብሔርን የማያምን ሰው ሰነፍ ነው የሚለው መጽሐፍ ቅዱስ። ሰነፍ ማለት ምንድን ነው? እውቀት የሌለው ማለት ነው፣ ወይም እብድ ማለት ነው።
አእምሮ የሌለው ማለት ነው። ስለዚህ እንደዚህ አይነት ናሬቲቮች አሉ ለማለት ነው። ከብሉይ ኪዳን ጀምሮ የጥበብ፣ የሳክሪፋይስ፣ የመስዋዕት፣ የዘጸአት ታሪክ፣ የእስራኤል ስደት፣ የመመለስ ታሪክ እስከ አዲስ ኪዳን መጨረሻ ድረስ የሚመጣ ነው። ቅድም ያልኳቸው የዘ ሰፈሪንግ ሰርቫንት፣ ባሪያዬ ብላቴናዬ እየተባለ በኢሳይያስ የተነገረው እስከ ክርስቶስ ድረስ የሚመጣው ነገር እነዚህ በጣም ግራንድ የሆኑ ትላልቅ የሆኑ ናሬቲቮች አሉ እና መጽሐፍ ቅዱስን አንድ ሰው ከነዚህ ጀምሮ ተከትሎ ካልመጣ አጉራ ዘለል ነው የሚሆነው። ዝም ብሎ ይሄ ምንድነው በጣም ሱፐርፊሻል የሆነ ነገር ነው የሚኖረው። እውቀቱ ራሱ በጣም ግልብ የሆነ ነገር ነው የሚሆነው ማለት ነው። ጠለቅ ያለ ነገር አይኖረውም። መረዳቱ ዝም ብሎ ላይ ለላይ ነው የሚሆነው እና በዛ ደረጃ ማየት ያስፈልጋል። ሁለተኛ ነን ሪዳክሽኒስት መሆን ያስፈልጋል። የሪዳክሽኒዝም በጣም ትልቅ አደጋ ነው መጽሐፍ ቅዱስ ላይ። አንድ ትርጉም ብቻ መስጠት ለአንድ ጉዳይ፣ በጣም አጥብቦ መነሳት፣ በጣም ጠባብ በሆነ ነገር ላይ መነሳት በጣም አደገኛ ችግር ነው። ለምሳሌ ጽድቅ፣ ቅድም ያልኩትን ልነሳ። ጽድቅ የሚለው ቃል ብዙ ትርጉም ነው ያለው መጽሐፍ ቅዱስ ውስጥ። አንድ ሰው ጽድቅን ፎሬንሲካሊ ብቻ ነው የምንረዳው ካለ በቃ ሪዳክሽኒስት ነው። ጽድቅ ማለት የህግ ቋንቋ ብቻ ነው፣ ፎሬንሲክ ብቻ ነው። እኔ ጽድቅን የምንረዳው ፎሬንሲካሊ ብቻ ነው። የችሎት ቋንቋ ብቻ ነው ብሎ ከተረዳ እንደ ጽድቅ አድርጉ፣ ጽድቃችሁ ከጸሐፍትና ከፈሪሳውያን ካልበለጠ የሚለውን ምን ሊያደርገው ነው? የጽድቅ ባሪያ ሆኑ የሚለውን ምን ሊያደርገው ነው? ጽድቅ ፎሬንሲክ ብቻ ከሆነ የጽድቅ ባሪያ መሆን እንዴት ይቻላል? አይሰማም የሚለኝ ሰው አለ። አይሰማችሁም እንዴ? ኮሜንት ላይ አይሰማም ብሎ የጻፈ ሰው አለ። ይሰማል አይደል? እሺ፣ የእሱ ችግር ነው ማለት ነው። ስለዚህ እነዚህን ቃላት በጣም በጥንቃቄ ቅዱሳት መጻሕፍት በሰጧቸው ሰፊ ትርጉም ልክ ነው መረዳት የሚያስፈልግ። አጥብቦ በቃ የሆነች ትርጉም በቃ አንዲቷን ጉዳይ ብቻ ወስዶ መዞ በቃ ይሄ ነው ሁሉም ነገር ይሄ ነው ብሎ አንድ ሰው ከተነሳ ችግር ነው። ቅድም ያልኳቸው መስዋዕት፣ ብዙ አይነት መስዋዕት ነው ያለ በብሉይ ኪዳን። አንዱን ብቻ መስዋዕት ወስዶ የክርስቶስ የመስዋዕትነት ታሪክ በዚህ ብቻ ነው የሚታይ ካለ ችግር ነው። በእምነት ነው የሚጸደቅ፣ በእምነት አይደለም ምናምን የሚል ክርክር አለ። እምነት ራሱ ምንድን ነው? እምነት አንድ ትርጉም ብቻ ነው ያለው። የእምነት ብያኔ ምንድን ነው? መጽሐፍ ቅዱስ በጣም ሰፊ ነው ያለው። እምነት ማለት የሆነ ሴት ኦፍ ዶክትሪንስ ማመን ብቻ አይደለም፣ መታመንንም ይጨምራል፣ ፌዝፉልነስንም ይጨምራል። ጽድቅ ማለት ፍትህ ብቻ አይደለም፣ ጀስቲስ ብቻ አይደለም፣ ቸርነትም አለው በውስጡ። ለምሳሌ ሉቃስ ወንጌል ላይ ያለውን ታሪክ ዮሴፍም ጻድቅ ስለነበረ በስውር ሊተዋት ፈለገ ይላል ድንግል ማርያምን። አሁን እዚህ ጋር ምንድን ነው ጻድቅ የሚለውን ጀስት ብላችሁ ከፈታችሁት አያስኬድም። ዮሴፍ ድንግል ማርያም ከምን እንደጸነሰች አልገባውም፣ ግን በስውር ሊተዋት የፈለገው ለምንድን ነው? ቸር ስለሆነ ነው፣ ላለማጋለጥ ማለት ነው። ቸርነትን ነው የሚያመለክት እዚህ ላይ ጽድቅ ማለት ነው። ጻድቅ ስለሆነ የሚለው በብሉይ ኪዳን እግዚአብሔር ጻድቅ ሲባል ሁለት ትርጉም ነው የነበረው። አንደኛው ጀስት ነው፣ ርቱ ነው፣ ፍርዱ ትክክል ነው ማለት ነው፣ ቅን ነው ማለት ነው። ሁለተኛው ደግሞ እግዚአብሔር ጀስት ሲባል መሐሪ ነው ማለት ነው። የመርሲፉል የሆነ ምሕረትን የሚያደርግ ማለት ነው። ስለዚህ ለዮሴፍ አሁን ሲነገር በዛ ነው ማለት ነው። ስለዚህ እነዚህ ቃላት የመጽሐፍ ቅዱስ በጣም ኪ የሆኑ በተለይ ሐዋርያት ደጋግሞ የተጠቀሙባቸው ነገረ ድነትን በጣም በተደጋጋሚ የሚገልጡ ቃላት ላይ መጠንቀቅ ያስፈልጋል። አንድ ትርጉም ብቻ ሰጠን፣ ጠባብ ትርጉም ብቻ ሰጠን ከተነሳን ችግር ይፈጠራል ማለት ነው። ሪዳክሽኒዝም ይመጣል፣ ማጥበብ ማለት ነው። አጥበበን መረዳት ይፈጠራል ማለት ነው። ሌላው መጽሐፍ ቅዱስን
ከቤተ ክርስቲያን ስርዓት አምልኮ አንጻር ማየት ያስፈልጋል። በብሉይ ኪዳንም በአዲስ ኪዳንም ይሄ ሊተርጂ አለ፣ ሪቹዋል አለ። ነቢያት የሚናገሩት የሚያስተምሩት ትምህርት ከዚያ ከስርዓት አምልኮ የተነጠል አይደለም። ከስርዓት አምልኮ የሚነጠል አይደለም። ከመቅደሱ ስርዓት በብሉይ ኪዳን ከመስዋዕቱ ስርዓት የሚነጠል አይደለም። በአዲስ ኪዳን ከቅዱስ ቁርባን ስርዓት ከጥምቀት ስርዓት የሚነጠል አይደለም። አሁን የቅዱስ ጳውሎስ ትምህርት አብዛኛው ሳክራመንታል ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ላይ ነው ታጥባቸዋል፣ ተቀድሳቸዋል የሚለው ጸድቃቸዋል የሚለው። አሁን የጥምቀት ሜታፎር ነው። መታጠብ፣ መቀደስ፣ መጽደቅ በጥምቀት ሰዓት የሚፈጸም ነው። ጳውሎስ የጥምቀት ሰዓታቸውን ነው የሚያስታውሳቸው። በፊት እንደዚህ ነበራችሁ ብሎ በፊት የነበሩበትን ነገር ያነሳና አሁን ግን በእግዚአብሔር መንፈስ እንዲህ ብላቸዋል ብሎ ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል ይላል። መታጠብ ጳውሎስ መታጠብ ብሎ ጥምቀትን አያስብም ማለት አይቻልም። ምክንያቱም እነዚህ ክርስቲያኖች እኮ የተጠመቁ ሰዎች ናቸው። ይሄን ቋንቋ ከጥምቀታቸው ጋር ነው የሚያያይዙት። ከምን ጋር ያያይዙት ነው ታዲያ? የመታጠብ ቋንቋ ከጥምቀት ጋር ካልተያያዘ ከምን ጋር ነው የሚያያይዙት? ከጥምቀት ጋር እንዳይያያዝ ቢፈልግማ ጳውሎስ ወይ ሌላ ቃል ይጠቀም ነበር፣ ወይም ደግሞ ጥምቀት ብላችሁ አትውሰዱት ይል ነበር። ስለዚህ የብሉይ ኪዳንን የአዲስ ኪዳንን ከመቅደሱ ስርዓት ከምስጢራተ ቤተክርስቲያን ከጥምቀት ከስጋው ደግሞ ከቅዱስ ቁርባን ከነዚህ ስርዓት መለየት አንችልም። ለምን መሰላችሁ? ትምህርት ሁልጊዜ ሪቹዋል ያስፈልገዋል። ባይዘው ፊሎሶፊካሊም ካሰባችሁት አብስትራክት የሆነ ነገር ለሰው አይምሮ አይያዝም። ሁልጊዜ መንፈሳዊ ትምህርት ከሆነ ሪቹዋል ከሆነ ስርዓት ጋር ተያይዞ አብሮ ነው የሚቀርበው። አክት መደረግ አለበት። ትምህርቱ ራሱ በተግባር የሚፈጸም መገለጫ ሊኖረው ይገባል። እግዚአብሔር የሰውን ነገር የሚያውቀው እግዚአብሔር ነው። ከኛ ይልቅ ለእኛ የሚያስፈልገንን ነገር የሚያውቅ እግዚአብሔር እንደዛ ነው አድርጎ የድነትን ታሪክ ሲሰራ አብስትራክት የሆነ ትምህርት አይደለም እግዚአብሔር የሰራው። አክት የሚደረግ ነገር አለ። ሁልጊዜ ሊተርጅ አለ። ሁልጊዜ የመቅደስ ስርዓት አለ። የመስዋዕት ስርዓት አለ። የጥምቀት የቁርባን ስርዓት አለ። የሚደረግ ነገር አለው። ትምህርት ብቻ ሳይሆን ድርጊት አለ እና ትምህርቱን ከዛ ለይቶ ለመረዳት ከሞከረ አንድ ሰው ሌላ የራሱ ዓለም ውስጥ ነው ያለ ማለት ነው። ከእግዚአብሔር የድነት ታሪክ ውስጥ ሳይሆን የራሱን አካሄድ እየተከተለ ነው ማለት ነው። መጽሐፍ ቅዱስ ያስቀመጠውን እግዚአብሔር ያስቀመጠውን መንገድ እየተከተለ አይደለም፣ የራሱን መንገድ እየሄደ ነው። ምንድነው ጳውሎስ የራሳቸውን ጽድቅ አቆሙ የእግዚአብሔርን ጽድቅ ትተው እንዳለው ማለት ነው። የራሱ የሆነ የእውቀት ኤፒስቲሞሎጂካል እንትን አቋቁሟል ማለት ነው። ይህ ሰው ራሱ በዚህ መንገድ ነው የሚሄድ ብሎ የራሱን መንገድ የጠረገ ሰው ነው። የእግዚአብሔርን መንገድ ከሆነ ግን የሚፈልገው በብሉይ ኪዳን ከመቅደስ ስርዓት፣ ከክህነት ስርዓት፣ ከመስዋዕት ስርዓት የሚለይ ትምህርት የለም ከዚያ ተነጥሎ የሚታይ። በአዲስ ኪዳንም ከጥምቀት ከቅዱስ ቁርባን በአጠቃላይ ክርስቶስ ካስተማረው አድርጉ ካለን ፕራክቲካል ከሆነው ነገር የሚለይ የለም። ምክንያቱም መንፈሳዊ ነገር ኤፒስቲሞሎጂካሊ ራሱ ፍልስፍና የተማራችሁ ሰዎች ካላችሁ ወይም የሳይንስ የሶሻል ሳይንስ ትምህርት ኤፒስቲሞሎጂ አለ አይደል? ፍኖተ እውቀት እንዴት ነው የሚገኘው የሚባለው። የሃይማኖት ኤፒስቲሞሎጂ ሁልጊዜ ፕራክቲካል ነገር ይጨምራል። ተግባራዊ ነገር አብሮት ሊኖር ይገባል። አክት የሚደረግ የሚፈጸም ነገር አለ ሁልጊዜ ማለት ነው። እና የአብስትራክት የሆነ ትምህርት አብስትራክት የሆነ እውቀት መጽሐፍ ቅዱሳዊ አይደለም ነው። የሚፈጸም ነገር አለ ሁልጊዜ። እዛ ጋር አያይዘን ነው መረዳት ያለብን። በመጨረሻ መጽሐፍ ቅዱስን ፓትሪስቲካሊ እና ከነገረ ቤተክርስቲያን አንጻር ማየት አለብን። አበው እንዴት ተረዱት? ጥንታዊቷ ቤተክርስቲያን እንዴት ተረዳቸው? ምክንያቱም ጥንታዊቷ ቤተክርስቲያን እንደኛ አሁን የፖላራይዝድ የሆነ ነገር አይደለም ያለው። አሁን በዚህ ዘመን እያንዳንዱ ሰው የሆነ እንትን አለው፣ የራሱ ዲኖሚኔሽን አለው የሚያስጠብቀው ማለት ነው። በዛ መሰረት ጥቅሶቹን እየጎተተ ይተረጉማል ምናምን። ጥንታዊቷ ቤተክርስቲያን ግን በቃ ክርስትናን ነው የምትከላከለው ከሌሎች ከአይሁድ፣ ከአሕዛብ፣ ከጣዖት አምላኪዎች። ስለዚህ ቅዱሳት መጻሕፍትን
በጤነኛ አእምሮ የተረዱ አባቶች ናቸው። ሁለተኛ ለዘመኑ ቅርብ ናቸው። ሐዋርያት የነበሩበት ዘመን አይሁድ ክርስትናን እንዴት ይቃወሙ እንደነበረ ሐዋርያት ለነሱ የሰጡበትን መልስ በአጠቃላይ ለኢንቫይሮመንቱ ቅርብ የሆኑ ሰዎች ናቸው፣ ለዘመኑ ማለት ነው። እነዚህ አዲስ ኪዳን መጻሕፍት የተጻፉበት ለብሉይ ኪዳንም ቅርብ ናቸው። ምክንያቱም ጥንታዊቷ ቤተክርስቲያን ከአይሁድ ጋር ራሱ ዲያሎግ ነበራት አይደል? ከአይሁድ ከጁዳይዝም ጋር ትልቅ የትምህርት ፍልሚያ ተደርጓል እና አይሁድን ለመረዳት ከኛ ይልቅ ቅርብ ናቸው እነሱ። በዘመኑ የነበረው የአይሁድ ተቃውሞ ምንድን ነበር? ቅዱስ ጳውሎስ ለምንድን ነው መልስ የሰጠው? ምን ተፈጥሮ ነበረ? ክርስቶስን ለመቀበል የአይሁድ ዋናው ችግራቸው ምን ነበረ የሚለውን ከኛ ይልቅ ለዘመኑም ቅርብ ስለሆኑ ይረዳሉ። ቅድም እንዳልኳችሁ ንጹሕ የሆነ ቢያዝ የሌለው አእምሮ ነው ያላቸው፣ እውቀት ነው ያላቸው። ሶስተኛ ደግሞ መንፈስ ቅዱስ በትክክል ጥንታዊቷን ቤተክርስቲያን በኃይል የመራበት ዘመን እንደሆነ ማንም ሰው ሊጠራጠር አይችልም። እሺ አሁን አንድ ሰው ተነስቶ እውነተኛው ቤተክርስቲያን የኔ ነች እያለ ሲከራከር ሌላው ጋር የለም ብሎ ይደመድማል። ጥንታዊቷ ቤተክርስቲያን ላይ ግን እንዲህ የሚባል ነገር የለም። ጥንታዊቷ ቤተክርስቲያን ሌላ ተፎካካሪ ቤተክርስቲያን አልነበራትም። ስለዚህ እሷ አንዷ ስለሆነች በመንፈስ ቅዱስ እንደተመራች ግልጽ ነው እና አንድ ሰው የጥንታዊቷ ቤተክርስቲያንን ትርጉም የጥንታዊቷ ቤተክርስቲያንን መረዳት አልቀበልም ካለ መንፈስ ቅዱስን አልቀበልም እንደማለት ነው። አሁን ዛሬ ተነስቶ መንፈስ ቅዱስ ገለጠልኝ ቢል አንቀበለውም። ለምን? ለጥንታዊቷ ቤተክርስቲያን ያልገለጠ በጥንታዊቷ ቤተክርስቲያን ሌላ ትምህርት ያስተማረ ዛሬ ደግሞ አዲስ ትምህርት ሌላ የሚያስተምረው መንፈስ ቅዱስ አናውቅም። መንፈስ ቅዱስ ያለውን የሚያጸና ለጥንታዊቷ ቤተክርስቲያን የሰጠውን እውቀት በዘመኑ ሁሉ አጽንቶ የሚያስጠብቅ እስከ ዓለም ፍጻሜ ድረስ ለቅዱሳን የተሰጠችው አንድ ጊዜ ፈጽማ የተሰጠችዋን ሃይማኖት ይሁዳ በመልእክቱ እንዳለው እስከ ዓለም ፍጻሜ ድረስ የሰው ልጅ ሲድንባት እንድትኖር አጽንቶ የሚያኖር እንጂ መንፈስ ቅዱስ በጥንታዊቷ ቤተክርስቲያን ሌላ አሁን ሌላ ትምህርት የሚሰጥ አይደለም። ስለዚህ አንድ ሰው የጥንታዊቷ ቤተክርስቲያን ሪጀክት አድርጎ የእሷን ትምህርት መጽሐፍ ቅዱስን የተረጎመችበትን ያብራራችበትን መንገድ ትቶ ወደ ጎን ብሎ ዛሬ መቶ ጥቅስ ቢጠቅስ ምናምን እዚህ ላይ ማቆም ያለባችሁ። እንደው እኛ እኮ እንደው መከራከር ምናምን ስለምንወድ ነው እንጂ አንዳንዴ ጥንታዊቷን ቤተክርስቲያን አልቀበልም ብሎ ግን ክርስቲያን ነኝ ካለ ውይይቱ ማቆም ያለበት እዛ ላይ ነው። ክርስቲያን ነኝ ብሎ ጥንታዊቷ ቤተክርስቲያንን የማይቀበል ክርስቲያን መንፈስ ቅዱስን እኮ እየካደ ነው። ጥንታዊቷ ቤተክርስቲያንን አልመራትም። ጥንታዊቷ ቤተክርስቲያን በመንፈስ ቅዱስ አይደለም ያንን ሁሉ የሰማዕታት ዘመን ያለፈችው፣ ያንን ሁሉ የመናፍቃን መከራ ያለፈችው በመንፈስ ቅዱስ አይደለም እያለ እኮ እየተሳደበ እኮ ነው። ለእኔ ነው የሚገልጥልኝ አሁን እያለ ነው እንግዲህ ማለት ነው። እና ይህንን ሰው ከዚህ ውይይቱ ማቆም ያለበት ከጥቅሱ ከምናምን መወራወሩ በፊት ጥንታዊቷ ቤተክርስቲያን የማትቀበል ከሆነ ክርስቲያን አይደለም ነው መባል ያለበት። ክርስቲያን አይደለም አንተ ሌላ ሃይማኖት ፈልግ ነው መባል ያለበት ማለት ነው። እና ፓትሪስቲክ የሆነ ከነገረ አበው ከጥንታዊቷ ቤተክርስቲያን የሚነሳ ጥንታዊቷ ቤተክርስቲያን በአንድነት የተቀበለቻቸውን ጉባኤያት በእነሱ መሰረት ነው መጽሐፍ ቅዱስ መተርጎም ያለበት ማለት ነው። በዛ መሰረት ካልተተረጎመ ግን ችግር ይፈጠራል። የቤተክርስቲያኑን ኦቶሪቲ ወደ ጎን ትተን ባለቤቷ የመጽሐፍ ቅዱስ ባለቤት ቤተክርስቲያን ነች። ከነገራችን ላይ ለእሷ ነው አደራ የተሰጣት። መጽሐፍ ቅዱስን መተርጎም፣ መጠበቅ፣ ማብራራት አደራ የተሰጠው ለቤተክርስቲያን ነው እና አደራ የተሰጣትን ቤተክርስቲያን ወደ ጎን ብሎ አንድ ሰው አይ እኔ እንደፈለኩ ነው የምተረጉመው መጽሐፍ ቅዱስን እኔ እንደ ልቤ ነው የምተረጉም ካለ ስህተቱ በቃ እዚህ ላይ ተጀመረ ማለት ነው። ከዚህ በኋላ በስህተት ነው የሚኖረው ማለት ነው። እና ይህንን ኮንሲደር ማድረግ አለብን። እንደው ሪቫይዝ ለማድረግ ባጭሩ ረጅም ሰዓት ስለወራው አንደኛ የመጽሐፍ ቅዱስ ትርጉም ላይ መረዳት ላይ ማብራሪያ ላይ ናሬቲቭ አለ። ከብሉይ ኪዳን ጀምሮ የሚመጣ ቢውልድ የሚያደርግ ትርክት አለ። እያደገ ሄዶ የሚፈጸም ማለት ነው።
እሱን መከተል አለብን። መስመሩን ይዘን መምጣት አለብን። ሁለተኛ ምን አልኳችሁ? ሪዳክሽኒዝምን ማስወገድ አለብን። ይሄ መቀነስ ምንድነው? ማጥበብ፣ የቃላት አጥብቦ የመተርጎም አጥብቦ የመረዳት አንዱን ጉዳይ ብቻ ይዞ ሌላውን የመተው የማቃረን በመጽሐፍ ቅዱስ የሌለ ተቃርኖ መፍጠር። መጽሐፍ ቅዱስ ተቃርኖ ያለው ተጣልቻለሁ ሳይል እዚህ ቦታና እዚህ ቦታ ላይ ይጣላል፣ ስለዚህ ይህን እናያዝ ብሎ አንዱን ብቻ መውሰድ። እንዲህ አይነት ነገሮች መረዳታችን ያበላሻሉ። ሶስተኛ ምን ብያቸዋለሁ? ሊተርጂ ሪቹዋልስ አሉ፣ ስርዓተ አምልኮ፣ የመቅደስ ስርዓት በብሉይ ኪዳን፣ በአዲስ ኪዳን የሚስጥራት፣ የጥምቀት፣ የቁርባን ከነዚህ አንጻር ነው መተርጎም ያለበት። እነዚህን ወደ ጎን ብሎ በትክክል መረዳት አይቻልም አልኳችሁ። በመጨረሻ አበው እና ቤተክርስቲያን፣ ጥንታዊቷ ቤተክርስቲያን እንዴት ነው የተረዳቸው፣ እንዴት ነው የተረጎመችው የሚለውን ነገር መከተል አለብን። ረዘም ያለ ጊዜ ወሰድኩ። እንግዲህ ያው ጉዳዩ ትንሽ ማብራሪያ ስለሚፈልግ ነው። እግዚአብሔር ያክብርልኝ የተከታተላችሁ። እኔ እዚህ ላይ ልጨርስና ሀሳብ ስጡ። ጥያቄ ያላችሁ መግባት ትችላላችሁ። አንድ ቁጥር ጻፉና